ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ደግሞ ሩዝን በሌላ መልኩ ከነዚህ ኪችን ለየት ባለ መልኩ ደግሞ ይዤላችሁ መጥቻለሁ። ሩዝን ከፎሶሊያና ከምስር ጋር ድፍን ምስር ጋር እንዴት አድርገን ሰርተን አመጣጥነን መመገብ እንደምንችል ይዤላችሁ መጥቻለሁ። ትወዱታላችሁ ውድ ቤተሰቦቼ። እንዲሁም ደግሞ ብሮኮሊም አለው። ያው እኛ ማለት ሩዙን ብቻ ከመብላት የተመጣጠኑ ነገሮችን ከፕሮቲንም ከካርቦንም ከሁሉም ማግኘት ይሻላል በሚል እንግዲህ የተመጣጠነ አድርጌ ሰርቻለሁ። እስከ መጨረሻው እናንተም አብራችሁን ቆዩ ውድ ቤተሰቦቼ። ወዳችኋለሁ። ሰላም ሆኑልኝ። አሁን ወደ ስራው ገባለሁ። ያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። በጣም ቆንጆ ጤናማ የሆነ የሩዝ አሰራር ነው አብረን የምንሰራው። እንግዲህ ተከተሉኝ። አሁን ደግሞ ወደ ስራው ገባለሁ። እዚህ ጋር ግማሽ ካፕ ምስር እጥብ አድርጌ ጥጄዋለሁ። እዚህ ጋር ደግሞ ራይሱን በዚህ ለካለሁ፣ ሁለት አደርጋለሁ። ምስሩን በዚህ ግማሽ ነው ያደረኩት። በዚህ ይሄው ሩዙንም እንግዲህ ሁለት አደረኩ ማለት ነው። ይሄንን እጥብ አድርጌ ዝፍዝፍ አደርግና ሌላውን ግብአቶች እስከማዘገጃጅ ድረስ ምስሩም ትንሽ ገንፈል እስከሚልልኝ ድረስ አቆየዋለሁ። ምስሩ ይኸው እንደምታዩት ጠምዘዝ ብሎ ነው እንጂ በጣም ሙክክ ብሎ አይደለም የበሰለው። ምክንያቱም ከሩዙ ጋር መልሼ ስለማደርገው ለዛ ነው። እዚህ ጋር ደግሞ ሩዜን እጥብ አድርጌ ይኸው ዘፍዝፌዋለሁኝ። እስከዛ ድረስ እኔ ሽንኩርቴን ምኔን አዘገጃጃለሁ፣ ግብአቶችን ማለት ነው። እዚህ ጋር ደግሞ በቆልት ፎሶሊያ አለኝ። እዚህ ጋር በቅሏል፣ ዘፍዝፍ የሆነው ትንሽ ጭራጭራ አውጥቷል። እሱንም አብሬን የማደርገው ጤናማ የሆነ እንግዲህ ሩዙን ብቻውን እንዳይሆን ከነዚህ ነገሮች ጋር ከነዚህ ግብአቶች ጋር ቀላቅዬ እንዲሁም ደግሞ ሽንኩርቴን አቁላልቼ እጨምረዋለሁኝ። አብራችሁን ቆዩ ውድ ቤተሰቦቼ። እንግዲህ ሽንኩርቴን አሁን ጥጃለሁኝ። ይሄ ድስት እንደ ውፍረቱ አይደለም። ያው ሽንኩርቱን እንትን ማለት ስለማይችል በዘይት የምጠብሰው፣ ምክንያቱም በአንድ ጊዜ ነው በቃ ዙሪያውን እንደማሳረር የሚለው። በጣም ወፍራም ድስት ነው፣ በጣም ቆንጆ ድስት ነው። ግን ደግሞ እንዲህ ሽንኩርት አሁን ለምሳሌ እንደዚህ ብቻውን ለመቁላላት በቃ ወዲያው ነው እንትን የሚልባችሁ የሚያርባችሁ። ስለዚህ በዘይት ትንሽ ጠብሰዋለሁ። አሁን ዘይት ትንሽ ጨምራለሁ። ትንሽ ስለሆነ ዘይት የምጠቀመው ይሄ ነው። በአሁኑ ሰዓት እንግዲህ ለኩክ ማድረጊያ የሚመከረው ይሄ ዘይት ነው። ይሄኛው ይሄ የምታዩት ነው፣ ኦሊቭ ኦይል ነው። ግን ደግሞ እንትን ነው፣ ላይት ነው። እንዲህ ለኩክ ለማብሰያ በጣም ሀሪፍ ነው። እዛችሁ ዘይቱን እስከሚጨምር እንኳን ኃይለኛ ወፍራም ድስት ስለሆነ ቶሎ ነው የሚያበስለው። አሁን ደግሞ ቲማቲሜን ጨመርኩ። ቲማቲም ጨምሬያለሁ። እሳቱን ትንሽ ቀነስ አድርጌው ጨምርበትና አሁን እዚህ ጋር ደግሞ ነጭ ሽንኩርት እና ዝንጅብል ተዘጋጅቶ የተቀመጠ አሁን ጨመርኩ። ቁልፍ በደንብ አድርጌ አቁላለዋለሁ። አንዳንዴ እንግዲህ የጠዋት ድምፅ ነው ዝግት ስለሚል ይቅርታ ስለ ድምፄ። አሁን የራይስ ቅመም አለው፣ እሱን እጨምራለሁ። ይሄ እንደምታዩት ቆንጆ በርበሬ ያለው፣ ከሙን አለው፣ ያዘጋጀሁት የሚጠፋብኝ የቀረፋ አለው እና ቆንጆ ነው። በጣም ሀሪፍ ነው። እሱን እንደዛ አድርጌ አቅላላታለሁ ማለት ነው። ይሄ ትንሽ ፓውደር ነጭ ሽንኩርት ቤሊፕስም አለው። እንትኑ ቅመሙ ያዘጋጀሁት ያኛው ቅመም ቤሊፕስም አለው። እሱ ለሩዝ በጣም ቆንጆ ነው። ረስቸው ነው እንደ ያዘጋጀሁት ይጠፋብኝ ነው እንደ እያልኩ ነበረ። አሁን ደግሞ ጨምራለሁ።
ውሃችንን የምንመጥነው እንግዲህ ሁሉንም ይሄን ከጨማመርኩኝ በኋላ ነው። ለሩዙ ሩዝ 3 እጅ ከሆነ ውሃ 6 እጅ ታረጋላችሁ። ሩዝ ደግሞ 2 እጅ ከሆነ ውሃ 4 እጅ ታረጋላችሁ። በምትለኩበት እቃ ማለት ነው። እጥፍ ነው መሆን ያለበት። እንግዲህ ሩዝ በምንሰራበት እንደዛ ከሆነ ልክ ራሱ በሰዓቱ ምጥጥ አድርጎ ቆንጆ ሆኖ ፍርፍር ብሎ ይበስልልናል። የተመጣጠነ ለማድረግ ነው አሁን እነዚህ ግብአቶች እየጨማመርኩ የተጠቀምኩት እንጂ ሩዙን በሌላ መንገድ መስራት ይቻላል። በብዙ ነገር ሰርተነዋል። በስጋ ሰርተነዋል፣ በአትክልት ሰርተናል። በተለያየ ነገሮች ሩዝ አለ። ወረድ ብላችሁ ቻናሌ ላይ ብታዩ ሞልቷል። በተለያየ መልኩ የሰራሁት በችክን ሰርቼዋለሁ፣ በዶሮ ስጋ ቅመም ይኸውላችሁ። ኬሪ እርድ፣ ያው ኬሪ እርድ የተለያዩ ቅመማ ቅመሞችን የያዘ ነው። ከሱ ደግሞ ትንሽ እጠቀማለሁ። ፍት ያለች ቆንጆ ሩዝ ናት። በጣም ቆንጆ ነው። እኔ መጀመሪያው አንዴ ሰራና ከዛ በኋላ ነው ወደ እናንተ ማመጣው። አሁን ቆንጆ ሆኖ እየተቆላልኝ ነው። አሁን ደግሞ ምስርን ድፍን ምስርን እጨምራለሁ። አሁን ሌሎች ግብአቶች ስላሉ እዚህ ጋር የሩዙን ውሃ አሁን 2 ካፕ አይደል ያደረኩት፣ 4 ካፕ ነው ብያቸዋለሁ ለሩዝ የሚያስፈልገው። እኔ 5 አደርገዋለሁ፣ 1 ጨምራለሁ። ለምን ሌሎች ግብአቶች ስላሉ በጣም ሳይበስል ገና በጣም በጥሬው እንትን እንዳይል። እስቲ አሁን ደግሞ እንየው። ቆንጆ ሆኖ ተቆላልቷል። አሁን ውሃዬን ላይ ጨምራለሁ። እንዳልኳችሁ 5 ካፕ አዘጋጅቻለሁ። እሱን ጨምራለሁ። የፈላውን ጨመርኩት። በዛች በሩዙን በለካሁባት ነው። አሁን ጨው ጨምራለሁ። እንግዲህ ለሩዜ የሚያስፈልገኝን ያህል ጨምሬያለሁኝ። ቅመማ ቅመም ከዚህ በኋላ አልጨምርም። አሁን ሩዙ ይኸው አጠንፍፌዋለሁኝ። ውሃውን ፈልቶልኛል። አሁን ጨምረዋለሁ ማለት ነው። አሁን ሩዙን ጨመርኩት። ሩዝ ከተጨመረ በኋላ ብዙ አይማሰልም። ለአዋህደውና እሳቱን ሎው ላይ ያደረግ ቀንስና ክድ እናደርገዋለሁኝ። እንፋሎቱ ምጥጥ ብሎ ይበስላል። ብሮኮሊ ደግሞ ትንሽ ስቲም ያደረኩታለኝ። እሱን በኋላ ላይ ነው መጨረሻ ላይ የምደባልቀው። እንግዲህ እንደዚህ አድርገን አመጣጥነን መመገብ እንችላለን። ውድ ቤተሰቦቼ እስቲ አሁን ደግሞ እንትናችንን ሩዛችን በጣም ቆንጆ ሆኖልናል። ራሱ መጠጥ እያደረገናል። አሁን ሩዙ ቆንጆ ሆኖ ጣዕሙ ብታዩት በጣም ቆንጆ ነው። በቅቶታል። እሳቱን በጣም በትንሽ ነበር ያደረኩት። አሁን አጠፋዋለሁ። አሁን ኮሊፍ እንትኔን ምንድነው ብሮኮሊን ደግሞ ዝም ብዬ ቀላቅለዋለሁ ከላይ ማለት ነው። እንትን ስቲም አድርጌዋለሁ። አሁን ደግሞ እንደምታዩት ይኸው ኮሊፍ እንትኔን ብሮኮሊን ጨመርኩት። ገንፈል የተደረገ ነበረኝ። ይኸው አሁን ብሮኮሊን ጨመርኩኝ። በጣም ቆንጆ
ጣዕሙ ጫው ምን ሁሉ የተስተካከለ ነው። ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ከነዚህ ክችን ይህንን ይመስላል። ተወዱታላችሁ። እናንተም ሰርታችሁ በዚህ መልኩ ሞክሩላለሁ። አመሰግናለሁ። መልካም ቀን። ሰላም ሁኑልኝ ውድ ቤተሰቦቼ፣ ወዳችኋለሁ። እንዳትረሱ ላይኳን፣ ሰብስክራይብ ማድረጓን፣ ማበረታታቷን። ሰላም ሁኑልኝ። ባይ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች